የሆነ ነገር ግጩኝ ጫላ ምናምን ግጩኝ ምንድነው እንዴ ታረቡ ታብታብ አርጉት አይ ሚሊዮነራችሁን እየነገራችሁ ነው ፈልጋት አለ የሰፈር ሰበር ዜና የበረከት ገበሬዋ መኖሪያ ቤት ለሐራጅ ቀረበ ሰሞኑን ጠቅላይ ሚኒስትር ዶክተር አብይን በተመለከተ አፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት ሰላም ላልስኩሽ ጥፋተኛ ነኝ አንዴ ነግሬሻለሁ ክላስ ይተማራሉ ለምድሮ ባዶ ቦታ ላይ መልስ ያልሰጠውላሉ ዝምታ መልስ ነው አላ የጣን ያላሪ ላምጣው እስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ነገር ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ ሳምንቱ እንዴት እያለፈ ነው በኔ በኩል ሊትል ቢት ቢዚ ግን አም ፋይን ደስ ብሎኛል እዚህ ስለመጣው አይ ሆፕ እናንተም ደስ እንደሚላችሁ በያዝናቸው ቪዲዮዎች አዲስ ኮናችሁ ሰብስክራይብ አድርጉ ነባር ኮናችሁ ደግሞ ላይክ ሲንስ እየቆየንና ቪዲዮ እያጠራቀምን ስለምንገባ ለምን እናወራለን አይሻልም ሌትስ ጎ ሰላም ላልስኩሽ ጥፋተኛ ነኝ ለምን አንደኛን እንዳበባ ደሳለኝ ዳርዳሩን ደሞ ኩል ምናምን ነገር ተቀበተ አትፖስት አራው እንዴ እኛ ቲክቶክ አንግባ እንዴ ምን አይነት አንተ ባታምርስ የጆሮ ጌጣ ከፋቱ በዛ ላይ አታፈም ምናምን ብለ ከነ ሲፎራ እዚ ስትመጣ እንዴ አረሻታን የምታመጥ ማርያም በጣም ተሳስተው ቲክቶክ ቤተሰቦቼ ግን ሰምታችኋል ሀገራችን ውስጥ ከ12000 ተማሪ 12ቱ እያለፈ ነው በዚህ አይነት ማስተማሪውም ጭምር ነው ወደቀው እስቲ ፌመስ አድርጉኝ አስብሽ አስገቡኝ እድሌን በዚህ ልሞክረው ብዬ ነው ተሳክቷል ግን ሰምታችኋል ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ ባንድ ቪዲዮ መተናል እስቲ አንድ ደሞ አለ የትልቅ ጅልስት ያለ እስቲ ማቴታን አንዴ አይተናትን እንታስ አርጉ ነው የምትለው ጎበዜ አንተ ኩያ ኩቴ ስለሆነ ያበረረኩ ነው ህፃና ሳማይ መሰልከሽ ምን አርጉ ነው የምትለው ምን ሆነ ነው እንደዚህኝ የምትለው እንዳይደረግም እንኳን በሰው አሁን ባንተ ቤት ቆንጆ ነኝ ብለ ነው የምታስበው አይደለ እንኳን አሁን ህፃን ያለ ፊት ያጓጓ ጸጉር ቤት አለ አይደል እንደ አርፋ አሰራም እንደ ቪዲዮቹን እኮ አይቻለሁ እኮ አንዴ ነግሬሻለሁ ክላስ ይተማራሉ ለምድሮ ባዶ ቦታ ላይ መልስ ያልሰጠውላሉ ዝምታ መልስ ነው አላ የጻን ያለ አይደል እንደ ለሳምቡሳ ሰጠውት አንዱ ሲነሳ ምን ይቀራል ሲባል ዘይት ያለው ይሄ ልጅ ነው እኮ አይ ባይዘው ተለቀቀ አረ የራሷ ነገር አለ ተፈጥሮ ነገር አለ ተፈጥሮ ጋር ተጋፈለሽ እኔ ምን ረይ ነው ጸበላት ማቂሙን በዚህ ፊት አንድ ጸበል አረጨም በቃ ያምራል ከፊት የምሬ ነው መንቻይና ፍንጫ ቢኖር የኬራ ቦክሰኛ ነው መሰል አሰራም እንዲያርፈ እንዴ ታናናሾች የት እየደረሱ ባንቺ ቤቶ ለባብሰሽ ልቅ ብለሻል የሳውዲ ዋናተኛ መስራት በርቱማ በባዶ ቦታው ለምን አልሞላም ሲባል ዝምታ መልስናል That's good. First date ልታወጣኝ የምትፈልግ ከሆነ እነዚህ ነገሮችን ማስተዋወስ አለብህ የመጀመሪያው ለፈርስት ዴት አስቀድመ ነው ቀጠሮ መያዝ ያለብህ አይደለ የሆነ ከመሬት ተነስተ ምናምን ያለሽ ምናምን ገናኝ ምናምን ይባል ነገር አይሰራም አስቀድመ ነው ቀጠሮ መያዝ ያለብህ አንድ ሁለት ቀን ምናምን አስቀድመ እንዴት ነው ማለት ይሄ ቀን ይመችሻል ወይ ይሄ ሰዓት እንገናኝ ወይ ምናምን so obvious ነገር ነው ይሄ ዝም ብላችሁ spontaneously የምትደውሉት ነገር አለ እንገናኝ ላግኝሽ ምናምን ነገር እሱ ነገር ብዙ ነገር አይሰራም ሁለተኛ ነገር first dates ብዙ ጊዜ coffee dates ቢሆን ነው የምመርጠው እኔ because የሆነ እራት ምናምን ጭራሽ አይሆንም እራት ለfirst date ጭራሽ አይሆንም ምሳም እንደዛው በቃ like coffee dates ቢሆን በጣም ይመረጣል first dates ላይ ማለት ነው ለማምለጥ እንዲመቸኝ ካልተመቸኝ ምክንያቱም like እራት ምናምን አስባችሁታል የሆነ የሶስት ኮርስ ሚል ምናምን እስኪያልቅ ጠብቄና that's torture just ካላልኝ ለምን ነው ሶስት ኮርስ ሚል የሚሆነው ለምን አንድ አይሆንም ክፋቢል ሁለት አረላችሁ ያም ሶስት ማለት ይሄ እኮ 3 ሚል አድርገው የሚል ድብቅ ሜሴጅም አለው እኛ እናቃለን እኛ ያራዳ ልጆች ነን ብሎ ሞታ ማለት ነው like አይታወቅም so just safe ለመሆን coffee date ይሻላል so first date coffee date ቢሆን ይሻላል ነው ሶስተኛው ነገር I mean አንተ እንደወንድ like pick ላርግሽ ወይም ላድርስሽ ማለት ይኖርብሃል ማለት ኦፈር ታረጋለህ አይደለ so ከጨረስን በኋላ ደግሞ እንዴት ላድርስሽ ወይ ቤት ምናምን ትላለህ ግድ ነው
ግን እኔ እገባለሁ አልገባም መኪና ውስጥ እሱ ሌላ ጥያቄ ትገቢያለሽ ፈርስት ዴትም ስለሆነ ማላቅህ ማለት እንደ ኮምፎርት ነው እኔ ከተመቸኸኝ especially ደግሞ ከዛ በፊት ማቅህ ከሆነ like you know መጀመሪያ የተገናኘው ትገቢያለሽ ካልሆነ maybe you know ከተመቸኝ ልገባ እችላለሁ መኪና ውስጥ ግን ካልተመቸኝ ደግሞ አልገባም So anyways anta ግን መጠየቅ አለብህ ኦፈር ማድረግ አለብህ right ግን ያው ሌላው first date እንደመሆኑ መጠን chill ብናረግ ነው ደስ የሚለኝ እኔ ማለት እንደ hang out ነገር ቢሆን ነው ደስ የሚለኝ እንጂ የሆነ በጣም የምትመሳሰጥ ምናምን ከሆነ first date ላይ እኔ በጣም ነው የሚደብረኝ like that's a red flag ለኔ So just alla and hang out ነገር በቃ chill just you know ለመተዋወቅ ነገር ጊዜ ለማሳለፍ ምናምን ነው እንጂ ተማሪ ነኝ ሰራተኛ ስጥ ሚልናም ነገር ከሆነ ግን አንቺ ግን ምናምን ነገር ምትለኝ ከሆነ እሱ ደስ አይለኝም just ፈታበልሽ first date ላይ ነው ያለና በጣም የተመቹኝ first dateዎች አብዛኞቹ እንዲህ ነው ያለፉት okay like በቃ ጥሩ ሜሞሪ ያለኝ first dateዎች እንዲህ ያለፉት dateዎች ናቸው ሌላ ነገር first date ላይ አትስመኝም first date ላይ ያው እኔ ቀድሜ ካልሳምኩ በስተቀር ማለት ነው first date ላይ እሱ ጭራሽ አይታሰብ ይሄ first date ከምለው prolonged ወይም ደግሞ የተራዘመ የኢኮኖሚ የማውደም ስትራቴጂ ነው against ወንዶች ይሄን ሁሉ እንዳትከተሉ ቡናው ይስማማኛል መኪና ካለ ካልሆነ ራይድ እሱን ሁለቱንም ትቀበላለች እሱን አይዞህ እንደሜ እዛ ላይ እምቢ ምናምን የምትባለው ነገር የለም ሌላው ደግሞ ያገር ብዙ ዴትን ያሳለፍኩት ማለት እኮ it's actually a failure it's a failure because አንዱ ዴት ተሳክቶ ይሄ ቪዲዮ አለመሰራት ነበር የነበረበት ያ ማለት አንተም እንደዚሁ በክነት ሆነ ነው የምትሄደው እኮ ነው ይሄ ትልቅ ሚናገር ቪዲዮ ወይኔ ሻማሪ እሺ በለኝና በእናት መኪና ልግዛልህ ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት ስለወራሽ እሺ ምንድነው ለምንድነው የምታስጨንቀኝ ከዚህ በኋላ የማንንም እገዛ አልፈልግም ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው እኔ ደግሞ ኮንፊደንስ አጥቻለሁ ስለዚህ ከራሴ መስራት ልጀምር ነው እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ሻማር ነው የጻፈው ሻማር ነው የጻፈው በዛ ነው ያወቁት 100 ሚሊዮን እና በመኪናው ነው ያወቁት አይፈራም አይፈራም ቁጥር ምናምን አይፈራም የሻማር ጽሁፍ ነች እሱኮ የሚገርመው ነገር እየበላ ያለው ነገር እኮ ተፍቶም ያወራል እስከዚህ ድረስ ነው ላምኑ ይችላል እውነት ላምኑ ይችላል እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ ሙዝ እየበላኮ ቶሎ ብሎ ነው ተፍቶ እንተን ያለኝ እንደገና ደግሞ ስልክ እኔ ስደውል ስልኬን ይዞ ገና ማንንም ይደውልለት እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኝ ነበር በደንብ ስራው ድካም ነው እየደከመው ነው ሰውነትን እንትን አይደል የሚለው ግን አንቺ ስለሆንሽብኝ ነው ማወራው እንዴ እያወራኝ ስልኩት ከፍተ ነው ይተኛል እኔ ነኝ የሚዘጋለት እየቆጠረ በእናቴ ነው መመለስ ለምን አቃለው ይሄ ገጭ ሰውነቱ ልቅልቅ ነው የተኛበትን አይቀም ግን ለኔ ሲል ያወራኛል ያወራሽ እንቅልፍ ይዞት ሄዷል አንቺ ማዘጊው ክፋትሽ እኔ መዘጋለ ሄሎ በጣም ነው የሚያሳዝነኝ ስልክ ስዘጋ ያሳዝነኛል ለኔ ብሎ ነው ነካ ሳይተኛ እንደዚህ የሚሆንልኝ ያላል እና ይሄ ሁሉ ነገር ተጠራቅሞ ነው እኔ ጋር ብዙ ነገር ቤት የሰራው አፓርታማን የሰራው ልቤ ነው እጂ ክላስ ወደር ለሚፍቅር እሱኮ ልጁ ይቅረብ ይላሉ እዚህ ጋር ብሮ ልጁ የለም ልጁ ላለፉት 10 አመታትም የለም አሩ ነው ማን ያወራት እንደሆነ ማን ያራዳ ልጆች እንደዚህ ያረጉ ባለጌዎች ናቸው ያራዳ ልጆቹ እንደዚህ የሚያርጓት it's the biggest catfish ever እኔና ፋዘር አብረን ቲቪ ስናይ ኦክሲጅን ብዙ አለው ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው ዜና እንዳያመልጥ ቦምባስቲክ ሳይድ አይ ያኪዲስ ማጆሪቲም እንደዛ ነው መርዝ የበዛበት ጋዝ ነው አባዬ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው አንተ ያልጋስተ ዝምበል ብያለሁ ዛሬ ሁለት ዋና ስቴጆች አሉ የኔቡላና ኖቫ በፕሉራል ኔቡሌ ወይም ኖቬ ኤስኤስ ምን አይነት ጭንቅላት ያለው ልጅ ነው እናንተ አባዬ ይሄ እኮ ኤአይ ነው artificial intelligence ወይ intelligence አንደነዝ እንዴ አንተ መቀለጆኝ ይልቅ
you read the comments on the የሃያራት ሰዓት ህግ ባይኖር ፖስት What the fuck? No! በስመ አብ ወወልድ ወመንፈስ ቅዱስ ይገርማል እኮ Huh? But I feel like some of us should be slaves again. ሰበር ዜና የበረከት ገበሬዋ መኖሪያ ቤት ለሐራጅ ቀረበ። ሰሞኑን ጠቅላይ ሚኒስትር ዶክተር አብይን በተመለከተ በተናገረችው ንግግር በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የነበረችው በረከት ገበሬዋ በሲዳማ ክልል በሐዋሳ ታወር ክፍለ ከተማ የሚገኘው መኖሪያ ቤቷ በሐራጅ እንደቀረበ እየተነገረ ይገኛል። ከላይ እንደምትመለከቱት በሲንቄ ባንክ አማካኝነት በ12 ሚሊዮን መነሻ በሆነ ብር ለሐራጅ መቅረቡን የተገለጸው ወቅታዊ ዓለም አቀፋዊና አዳዲስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። አይገርምም ግን ብለን ነበር እኮ እቺ out of the blue ከመሬት ተነስቶ ጨነቀኝ ድንገት ጠቅላይ ሚኒስትራችን ቤተሰባቸው በቀኝ ቢሉ ምናምን ስትል እኔ ይሄ ጉዳይ ወይ መሬት ስጡኝ ነው ወይ መሬት ጠብቁልኝ ነው መልእክቱ አላለም። የዚህ ቻናል ፕሮፌሲ እኮ እንደው ያንዳንድ ቸርቾችን የበለጠ ነው ጋይስ የሐቅ ፕሮፌሲ አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። ከአረቄ ቤት በተጨማሪ የቢንጎ ማጫወቻዎችም ከዚህ በኋላ እንደሚዘጉ ነው የተነገረው። እንደመረጃው ከሆነ ታዲያ በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉን ሰምተናል። ይህንን ያለው ደግሞ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱም ደግሞ ቤቶቹ የወንጀል ምክንያት በመሆናቸው ነው ተብሏል። የቢሮ ኃላፊ የሆኑት ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው ሲሉም ገልጸዋል። አረቄ ቤቶችን አስመልክቶ isn't it crazy የወንጀል መፈልፈያ just አረቄና ቢንጎ ቤት መሆኑ ግን አረቄ ቤት ያለው የወንጀል መፈልፈል ግሮሰሪ ቤት አይሄድም ኮንዶሚኒየም ግለሰብ ቤት ውስጥ አይሄድም አሁን ከካናዳ ነው የመጣው አይደል ቅርብ ጊዜ ነው የመጣው አዎ ተመልሶ ወደ ነበርክበት የመሄድ ሐሳብ የለህም የለኝም ለቫኬሽን ካልሆነ መስተቀር የለኝም እውነት በቃ እዚሁ ነው ያለህ አሁን ተመችተሃል በጣም አሳምነውናል እነዛ ውጭ ሀገሮች የነሱ ይሄ ሞደርን ስሌቨሪ የነሱ ሰራተኛ እንድንሆን አሳምነውናል በቃ ቪዛ ለማግኘት በቃ በጣም ከባድ አደረጉት አፕሩቫል ለማግኘት ከባድ አደረጉት ምናምን እዛ ገብተህ የምታገኘው በቃ መልፋት ነው ለስለ 12 ሰዓት ነው የሚሰሩት በየቀኑ ለምን በባህር ሄድክ ታዲያ ለምን በባህር ሄድክ ለምን እኔ አዶናይ ተከታታይ አይደለሁም ዴፊኒትሊ ግን ዜግነት ሲሰጡ ለምን ደስ አለ ባይዘው ይሄን ቪዲዮ አይተው እነሱ ኦኬ እኛን ባሪ አልከን ኦኬ እኛን እንትን አልከን አይደለ ብለው የሆነ ችግ እንዲ አድርገው ያንቺን እንትን አድርገውሽ የነበርሽበት እዚሁ ጫካ ለጫካ ልትሯሯጭ ማድረግ ይችላል ባይ ዘ ዌይ አንዳንዶቻችሁ ይሄ ምንድነው ይሄ አክሶኛ ዲያስፖራ ምን ነባለው አንዳንዴ ምንድነው የሚባለው ይሄ አርቀው አርዘመው ሲያስሩን የተፈተነ አይምሰለን ካናዳ ያለው ሞደርን ስሌቨሪ አይደለም አንተ በባህር ሄደ የዛ ሄድከው ናላሉህም አንተ ነተሽልኩ ገብተ አልቀሰባቸው ሰተው ቀልተህ ተመልሰህ እንደገና ሞደርን አንዳንዴ ትንሽ ግራቲቲዩድ እናሳይ ጋይስ ወዳል ያለንበት ሀገር ኦኬ ፐርፌክት አይደለም ኦኬ እንደለፋ ይሆናል ግን አትሊስት ነፃነት አለን አትሊስት ሰርተን ወጥተን ትንሽም ቢሆን ክብር ተሰጥቶ እንኖራለን በ40 ዓመት ሲንግል ኮንክ ፈላጊ የለም 4 ነጥብ በ50 ዓመት ሲንግል ኮንክ የምትፈልግ ሴት የለችም በቃ ዱቄታ አንተ የምትፈልገው ሳይሆን ነው የምትፈልግ ሴት የለችም ሸምግላል አካከን በጣም ግራ ስለገባኝ ነው በቪዲዮ የመጣሁት ማለት ነውና ብዙ ሰርች ባሪ ላይ የያቢኩን ጡት ምናምን ብላችሁ ሰርች ያረጋችሁ ነውና ለምንድነው አልገባኝም ይፈልጋችሁ ነገር አለ ወይስ እኔ ግራ ምንድነው እኔ ግራ ገብቶኝ ነውና ሰርች ባሪ ላይ እንደዛ ያረጋችሁ ሰርች የምታረጉ ሰዎች ምንም የሚታይ ነገር የለም ቀጥሉበት ነው መልእክቱ ባይዘው ተማራችሁ ይቀራ ኢትዮጵያ ሰራዊት ለትልቅ ግዳጅ ይዘጋጅ ሲሉ ጀነራል አበባው ታደሰ ተናገሩ። በዚህ ነገር መጠንቀቅ አለብን። የክርስቲያን ጦርነት በአእምሯችን የሚመጣው ጦርነት በስድብ የሚመጣው ጦርነት በግድ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዚህ አበቅ ዝግጅት አድርገናል። ስለዚህ ደማችሁንም አጥንታችሁንም ከስክሳችሁ ለዚህ ታላቅ ግዳጅ ተዘጋጁ ተብሏል። አላደርግም ወንድ አንሄድም የፈለገ ነገር ሚሊዮን ብር ጀማይ ሲሰማ
I am the last prophet. This Fikrsism religion. This religion of its own rule and regulations. Rule and regulations come in different kinds of book and holy book, and also doctrines, and also have its own book. Come on and join this religion in different way. I came from Ethiopia. I am the last prophet. This is Fikrsism religion, Africanism religion. This religion is important in your life so come and join this religion because of you save your life. I am the last prophet. This religion is to save in your life. Fikrsism religion is important. I came from Ethiopia, the last prophet. This is Fikrsism religion. This religion is important in your life, and also can support about everything. It's on book, holy book, worship, and rule and regulations on its own book. You can read book and save in your life. Fikrsism religion is important. We ገምተው ይቀላቀሉ ይሆናል እንጂ ፍቅርሲዝም እኔ ምንም አልገባኝም ኦልድ ሪሊጅን ኢትዮጵያ ምናምን ሰምቻለሁ ሌላው እንኳን ብሮ እንደዚህ ተመችታቸው ምናምን ካልሆነ በስተቀር በቋንቋ ከባድ በቃ ሳምሪ ተገርዘሽ ነይ ጦጣ የሚባለው አፈር ይበላ ቪዲዮውን የምትነግደው አንስክ ጭራሽ ደግሞ ጥሬ ገንዘብ ከኔ ትፈልጋለህ ለምን አባሽ ወጣሽ ታዲያ ተፈናጥረሽ አንቺ ቅንዝራም ወዶታለሁ ትላለች አንዴ ትሳደባለች ምንድነው ችግሯ አልተገረዘችማ አንተ ያስገርዘኝ አሁንማ ምንም ይገረዝልሻል አሁንማ በበጠረባ ማይቆም ምኑ ይገረዛል ባይሆን በገጀራ ድድድዱ ካልተፋቀ በስተቀር ሰላም እንዴት ናችሁ እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያዊ ወንድማችን በሰሞኑ ሴፍ ሾው ላይ ቀርቦ ሚሊዮነር ሀብታም የደላው ሌክዠሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የሱን ላይፍ ስጠኝ የኔም ህይወት ይቀር ታድለ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው ለማንኛውም ተጠንቀቁ ንቁ ስካም ነው ብዙ ሰዎች ገንዘባቸው እየተበላ ነው ሁላችሁም ይሄን ቪዲዮ ሼር በማድረግ ቢያንስ አንዱም ወንድምን ትታደጋል ወይ እህትን በመጀመሪያ ነገር ልንገራችሁ ሁሉ ጊዜ ጠይቁ መርምሩ አንድ ሰው መጥቶ ሲያስጮ ለምን እንዴት ብለህ አስብ ሚሊዮነር መጥቶ አይጮህም በመጀመሪያ ደረጃ አልጮህም to be honest 4 ነጥብ ሚሊዮነር መጥቶ አይጮህም ካንተ ጋር ግብግብ ቲክታክ ፌስቡክ ሜሴንጀር ቴሌግራም ውስጥ የለም አንኛ ነገር ልንገራችሁ አሁን ላይ የትሬዲንግ ማርኬት ስለ ቢትኮይን ምናምን ስታክ ማርኬት ምናምን የሚባለው ኃይለኛ ብዙ ኢትዮጵያውያን ህይወታቸውን ትዳራቸውን ንብረታቸውን አጥተው ጎዳና ላይ እየወደቁ 90% ትሬዲንግ ማርኬት ላይ 90% ሉዘር ነው ህዝቡ ተጠንቀቁ እንደ ጎርፍ ነው የተበተኑት ለማንኛውም ይሄ ልጅ ወደዚህ ሊስንመጣ እነዚህ ልጆች እሱ ብቻ አይደለም ብዙ ዩቲዩበሮች ቲክቶከሮች በአሁን ሰዓት በኮሚሽን ይሰራሉ ስለ ትሬዲንግ ማርኬት ያራግቡላችኋል የተደላደለ ላይፍ እንዳላችሁ የሚገርም መኪና እየነዱ የሚሊዮነር መኪና ሚሊዮን ወርዝ የሚያረግ መኪና እየነዱ ላይፍናም ትራቭል ይሄ አጠቃላይ ይሄ ኮመርሻል ማስታወቂያ ነው ንቃ እንዴት እንደሚያናድድ በመዳን ያለ ንቁ ስለዚህ በኮሚሽን ነው የሚሰሩት እናንተን አይምሮ ያጣባችሁ ነው ኮሚሽን መስራት እኮ ችግር እኮ የለውም ኮሚሽን እኮ ደላላ በኮሚሽን አንድ የሚሰራው there is nothing wrong with በኮሚሽን መስራት ይወላችሁ እውነቱ ነው ትሬዲንግ በጥናት 90% ሲበላ ነው የሚውለው የሚል ጥናት አለ so in order to be የናንተ ትሬደር successful ይሆን ዘንዳ 10% ውስጥ ነው ያለው ማለት ነው ብዙዎቹ በጣም ያጋነናሉ አዎ ብዙዎቹ በጣም የተቀባባ ላይፉን ሳይዱን ብቻ ነው የሚያሳዩት አዎ ግን ኮሚሽን መስራትን በዚህ ደረጃ የሆነ ዝርፊያ አድርጎ ማለት እኔ ልክነቱ አልታየኝም አቹን እየሰረቁት ነው እንደዚህ ነው ምኖረው ብሎ ቀድሞ ሴታፕ ያደርጋል ከዛ ይቀበላል የዚህ ሊትርፍ በነገራችን ላይ ከናንተ አሁን የሚወስደው ትርፍ ነው እዚህ አዘጋጅቶታ ኢትዮጵያ ህዝብ የሆነ ነገር ሀብታም ነው ስትል ስለሚል ማለት ነው አንዳንዱ ስለዚህ ንቁ ውሸት ነው አትበላ ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልቷል ንቁ ነው መላችሁ ውሸት ነው 2-3 ጥያቄ ልጠይቅ ምትነቃ ከሆነ እንዴት ነው 1 ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ ስለ ፍላወር ስለ ሰፈር ነገር የሚያወራል ሚሊዮነር ይብሎ እሪ ሚሊል out of context እንዴት ምን ሊሆን ይነግራል አንተ ጋር መጥቶ ሁለተኛ ነገር አብዛኛው ጊዜ ካያችሁ
ይሄ ኦንላይን ማርኬት ትሬዲንግ ማርኬት ላይ ምናምን ኑ ምናምን ሀብታም ትሆናላችሁ እኔ የምኖረው ይሄው ለሰዓቴ ስልኬ በዚህ ነው የምሄደው ማያሚ ዱባይ ነኝ ምናምን ይልህና እና ቴሌግራም ሜምበርሺፕ ክፈል ይልሃል እና ላሳይ ኮርስ ትገዛለህ እንደ ሀብታም ከሆነ እንደ ኮርስ ይሸጥልሃል አረ እያሰብን እንደ አለመማር አንተን ይመስላል እኔ ሱናለም ግን ትሬዲንግ በጣም እውነቱን ነው በትሬዲንግ ብዙ ሰዎች ብር ከማግኘታቸው ይልቅ በኮርስ ነው የሚያገኙት ይሄ ተጣራ ስቴዲ ነው ምናምን ግን ልጁ የሚያደርገው ኃጢአት አይደለም because ሸክሙ ሪሰርች የማድረግ የመጠየቅ ሸክሙ እኛ ላይ ነው ማስታወቂያ የመጣበት ሰዎች ላይ ማለት ነው ሶ ልጁ ምንም ኢሌጋል ነገር አይደለም እያደረገ ያለው አጋነው ሊሆን ይችላል ራሱ ይወጣዋል የኛ ሸክም ነው በዚህ ደረጃ ልክ some kind of ትልቅ ስካም ክሊክ ስታደርግ ገንዘብን ሙሉ ጫርጎ የሚጠፋ ሰው አድርጎ ፔንት ማድረግ is not the right way yes burden of research የኛ ላይ ነው ሸክሙ ያለው እኛ ላይ ነው guys እንቀጥል አይ ሚሊዮነራችሁን እየነገራችሁ ነው ወይኔ መዳና እሺ እና 500 ተቃመ 500 ይሄው ቅልጥ እኔ ደግሞ በየቀኑ ሰዓቷ ሲደርስ why don't you use dural ምናምን ይለኛል ከዛ እኔ ሳረግ እዛ ስንት ሆነ 20 ሺህ ሆነ እሱ የላከልኝ ሊንክ ላይ ማለት ነው ራሱ ነው ለካ ኢዲት የሚያደርጉት ማለት ነው ያቺ ስታይላቸው ነች እኔ እዚህ ጨምራለሁ እዛ እነሱ ኢዲት ያደርጉ ይጨምራሉ እንዴ ነገር እንዴት ነው ቆይ እስቲ አንተ በምን አመንከው በሻሸመኔ ያው እኔ አሁን የሻሸመኔ ልጅ በሚለው ምናምን በቃ ልጁንም ደግሞ የሆነ ጓደኛ አለ ያውቀዋል ግን ደግሞ ሊነግረኝ አልፈለገም በደም እና በጣም ማወቅ ፈልጋለሁ እኔ እንደዚህ ስታኪንግ ምናምን ሮበን ሁድ ላይ ገዛለው ኦኬ እኔ ምንድነው የሚያደርገው ሮበን ሁድ ላይ ገዛና ማለት ነው ክሪፕቶ አላ ገዝተ ከዛ በኋላ ትራንስፈር አርግ ነው የሚለ ብሩን አትልክለትም ኮይን ትገዛለህ ቢትኮይን ትገዛለህ ያንን ቢትኮይን እሱ በሚሰጥ አድሬስ ወደሱ ነው ትራንስፈር የምታደርገው ወደሱ ሳይሆን እሱ የሚለኝ ወደ ብሮከሬጅ ነው የሚለኝ ግን ብሮከሬጅ አይደለም የራሳቸው ሊንክ ነው በብሮከሩን ማጥናት የራስ ጥፋት ነው bro I'm not defending the guy ግን በጣም ማለት የሚያወሩት ነገር እጅግ ያማል because በጣም እንትን ነው አለማወቁ በጣም ነው የሚጮህ ይሄ ጫማ ማለት ይሄ ጫማ ነው ከዚህ ኤቢ ማርሻል ከሚል ባለው ጋር አብረን ተጋፍተን ነው የገዛነው ዱባይ ላይ ማለት ተጋፍተን ኤቢ ማርሻል ለተሰክሻለሽ እንዴ ብዙ ሰክሰሻል ግን ዋጋው እንደዚህ አይደለም ምን ነው አጋነሽው ትንሽ 575 ሺህ ብር ነው አብረን ተጋፍተን ይሄ ጫማ በነገራችን ላይ ይሄን የሚመስል ጫማ ምርጥ ጫማ ብራንድ ጫማ ከፈለጋችሁ ማሜ ብራንድ ያመጣላችኋል ማሜ ብራንድ ጋር ደግሞ አሪፍ ማስተጋያ አበሻ ዝም ብላ ተሰከስ ሀብት ግን ጥሩ አይደለም ታውቃለህ ተጋፍተን እንግዛው ይሄን ጫማ ይሄ ጫማ ማለት ኮሜንት መስጠታለች አሁን እድሉ ቢሰጥሽ ምን አይነት ቅጣት ተከቻለሽ እኔ እንዴት መሰለህ ቅጣት ነው አይደል ያልከኝ ሶ ስፔሲፊክሊ ደግሞ እንዲ ሬፕ ምናምን ነገር ለሚያደርጉት I have the best ቅጣት የምሬ ነው ማለት like እንደ በፊት የድሮ ቅጣት የነበረ ነው ኦኬ ኢትዮጵያ ውስጥ ነው I don't know ብቻ like ውጭ ሀገሮች ነበር ሶ ምንድነው ማረጋው I was just like ሰንሰለት አመጣና አስራቸዋለሁ አስተኝቼ ማለት ነው እና አስተኝቻለሁ and then the private area አለ አይደለ ሱሬ እንትን ነው ማስቀምጠው አይት ከዛ በኋላ ሰንጠረዥ ነው የሚባለው ቦክሷ ሰንጠረዥ ምኑ ሰንጠረዥ ነው የሚባለው መግቢያው ሳጥኗ ትንሿ ሳጥን ብረት thank you እሷን አደርግና ከላይ ከሰል ማለት ከላይ ምን ከሰል ቅጣት ነው ምን አልገባኝ ቅጣት ነው አልገባኝም ዌብሳይቶች ያይቼ የመጣችሁ ነው እኔ አልገባኝ ኦኬ ከዛ ላይክ ሂት ስለማይወዱ አይቶች ስፔሲፊክሊ ደግሞ እንትን ስለሚላቸው ይቦረቡታል the private area ኦኬ ኬታ ወቀች ሲሆኑ ግን ምን ፖድካስት ፍጥረት ፖድካስት ነገር ጋይስ ሜዳትን ጥራት እስኪ ምን ልትሆን ነው በአካልም ተመታለች እንዴ ብቻ ነበር የሚመስለኝ በአካልም ተመታለች እንዴ አይዞ ተረጋጋ በጣም ማውራት በጣም ሰው ላይ ማውራት በጣም ታበዛለች ማለት ነው ይቅርታሽ እኔ ጋር ያሳጋ ሙዚቃው ነገር እኮ ነው የሚገርመኝ
ከሁሉም ነገር ምን አልከኝ? ሲቃው ነገር የሚገርመኝ ጳውሎስዬ እንዳንተ እኛ ሰፈር የሆነ ሚንተባተብ ልጅ አለና የሆነ ጊዜ ሚስቱን አፈቅርሻለሁ ለማለት አፈርጥሻለሁ አላት። የሚያፈርጥክ ነው የበገራ ያፈርጥክ ባምቢ ሀበሻ እኔ እንኳን ባምቢ ሀበሻ የሚለውን ፍሬዝ ብዙ መጠቀም አልፈልግም። ምክንያቱም ሙዲሽ ጽድት ያለና የነጮች ስለሚሆኑኝ ባምቢ ፈረንጅ እያልኩ ነው የማወራው ከዚህ በኋላና ባምቢ ፈረንጅ ባለፈው ላይቭ ላይ ስለ ሼሁ ምናምን ስታወሪ ሰምቼሻለሁና በዚህ አይነትማ ራዲዬ ልጅ አንቺ ሼሁ 3 መንታ ሁሉ ቢያስረግዙሽ እንዴ ጋሽ ይቅርታ ገባሁብህ ምናምን ብለሽ እንደምትወልጂ አልጠራጠርም። ምንም እሳቸውን የማስከፋት ድባብ አላየሁብሽም። በነገራችሁ ላይ ጋይስ ኢትዮጵያ ውስጥ ሁለት አይነት ወንዶች አሉ፣ በባምቢ የመቱና በባምቢ የወለጋ ወይም ደግሞ ያልመቱ ይባላሉና ከነዛ ማለት እኔ ነኝ ብዬ አላስብም። እና በነገራችን ላይ አንዲት ትንሽ የገጠር ቀበሌ ውስጥ ባለፈው ሳምንት ምናምን የሰማሁት ዜና ነውና በባምቢ ቪዲዮ ሲበላ ሲጠጣ ምናምን ሲመታ ምናምን መጨረሻ ላይ የሆነ ሰዓት ላይ ትራንስፎርመር ተካተለባቸው አሉና ትንሽ አስገራሚ ነገር ነው። ባምቢ ምን መሰለሽ ትንሽ እኔ አሁን ላወራ የመጣሁት ነገር ቢኖር ዋናው ፖይንቴ ከመዲና ከቤተሰቦቿ እንጀራ ላይ ዞር እንድትይ ነው ፈልገውና በመዲና በቤተሰቧ እንጀራ ላይ የመጣችው ነገር ይታረም ከደብተር በላይ ይታረም። ባምቢ እኔ ምን አሳጣውሽ? የሆነ ነገር ግጹኝ ጫላ ምናምን ግጹኝ ምንድን ነው እንዴ? ታረቡ ታብታብ አድርጉት። ለገና ትመጣለህ። ገና መቼ ነው? ነገ ነው አንዴ። እንዴት እመጣለሁ? ነገ ነው አይ ሚን ነገ መስቀል ነው። አልመጣም። ያማን እዚህ እያየሽ ነው። እንደዚህ ነው የሚደረገው። አባት ጠፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪኝ በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽኝ ብዬ እናቴን በቃ እንደዛ ሆኜ ነበረ። በጣም ነው ማዝነው። በቃ ያኔ ሰው በማያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን እንዲለበስሽ ለምን እንዲበላሽ ለምን እንዲጠጣች ማለት በጣም የሚያሳዝን ነገር ነው የእውነት። እና ያን ጊዜ አልፌ አሁን ሰላም ሰውን እነዛ ሰዎች ያሳዝኑኛል የእውነት። ይኸውልሽ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ። ለሰዎች ማዘን እንዴት ሰው ካፉ መጥፎ ቃልን ያወጣል በልቡስ እንዴት መጥፎ ሐሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው። በጣም ነው ማዝነው። እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች በዚህ ደግሞ ያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው። እና ማንሳትሽና አስበሽ መምጣትሽ ራሱ ደስ ብሎኛል እውነት ለመናገር ነው። ብዙ ጊዜ እኛ እንድንበታለን እኛ እንማርበታለን ግን ለሰዎች ብዙ ግድ የለንም ብዙዎቻችን። አሁን ከነዛ ነገሮች በጣም ደኛለሁ። በጣም ሰላም ነኝ። መቼ ወጣሽ ግን? በቃኝ ብለሽ እንዴት ነበር? ኦክቶበር ነው ወጣች። ጠፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪኝ በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽኝ ብዬ እናቴን በቃ እንደዛ ሆኜ ነበረ። በጣም ነው ማዝነው። በቃ ያኔ ሰው በማያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን እንዲለበስሽ ለምን እንዲበላሽ ለምን እንዲጠጣች ማለት በጣም የሚያሳዝን ነገር ነው የእውነት። እና ያን ጊዜ አልፌ አሁን ሰላም ሰውን እነዛ ሰዎች ያሳዝኑኛል የእውነት። ይኸውልሽ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ። ለሰዎች ማዘን እንዴት ሰው ካፉ መጥፎ ቃልን ያወጣል በልቡስ እንዴት መጥፎ ሐሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው። በጣም ነው ማዝነው። እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች በዚህ ደግሞ ያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው። እና ማንሳትሽና አስበሽ መምጣትሽ ራሱ ደስ ብሎኛል እውነት ለመናገር ነው። ብዙ ጊዜ እኛ እንድንበታለን እኛ እንማርበታለን ግን ለሰዎች ብዙ ግድ የለንም ብዙዎቻችን። አሁን ከነዛ ነገሮች በጣም ደኛለሁ።
በጣም ሰላም ነኝ። መቼ ወጣሽ ግን? በቃ በቃኝ ብለሽ እንዴት ነበርሽ? ቆይ ኦክቶበር ነው ወጣች። ያ ገዘር ቪዲዮ ነው መስለ በሪቪው ደግሞ ቻችሁ ለከነስ ሰብስክራይብ ማድረጋችሁን ተበቀተ ቪዲዮስ ከሆናችሁ ይመቻችሁ።